የተቆለፈበት ቁልፍ። ሰሎሜና ሶለን ኢሜሉን አንብበው ሲጨርሱ ተቃቅፈው አለቀሱ። የምርመራ መኮንኑ ምንም አይነት ኢሜልና ስልክ ቢደርሳቸው ወዲያው እንዲነግሩት አስጠንቅቋቸዋል። ለመጀመሪያው 6 ሳምንታት የሶለንን ደህንነት የሚጠብቁ የደህንነት ሰዎች በስውር ሆስፒታል ውስጥ ተመድበው ነበር። ሶለን ህመሙ ቢያሰቃየውም ደስታው ግን ወደር አልነበረውም። ሶፊያ ስልክ የደወለችው ኢሜሉን አንብበው እንደጨረሱ ነበር። ሲቃ፣ ናፍቆት፣ ፍቅርና ስቃይ ሲቀላቀሉ የሚፈጠሩን ስሜት መግለጽ ያዳግታል። በሁለት ቀን ውስጥ እንደምትመጣና እንደሚገናኙ ተነጋግረው ስልኩ ተዘጋ። ነፍሱ ያልጠበቀችውን የምስራች ብትሰማም ስጋው ግን ብዙ ጤንነት አልተሰማውም። ሶፊያ የሶለን ቤተሰብ ጋር መገናኘት ሰቆቃ ሆኖባታል። የመተንፈሻ ቱቦ አፉን የለጎመው ሶለን ምንም መናገር አይችልም። የተደረገው ቢደረግም የሶለን ሁኔታ በፍጥነት እያሽቆለቆለ መጣ። የመጨረሻውን ነገር ሳይናገር ማንም ያልገባውን ፈዛዛ ፈገግታና ጥቂት እንባ አይኑ ላይ ታይቶ ነው በዚያው የነጎደው። ሰሎሜ ለመያዝም ለማናገርም አስቸግራ ነበር። ሶፊያ የያዘችው ክፍል ሆቴል ውስጥ ሆና ራሴን በወረውርስ ብላ በውስጧ ወደ ታች ተመለከተች። ለእንቅልፍ የሚረዳት መድኃኒትና የህመም ማስታገሻ አንድ ብልቃጥ ገዝታ ወደ ክፍሏ ተመለሰች። መድኃኒቶቹን ልትቅማቸው ወደ አፏ አስጠግታ የተወሰነ ጊዜ ከውስጧ ጋር እየታገለች ቆየች። የተቆለፈበት ቁልፍ የረጅም ልቦለድ መጽሐፍ ትረካ ክፍል 19 አሁን ይቀርባል። ከሆቴሉ ወጥታ ለአንድ ሰዓት ያህል በአካባቢው ዞር ዞር ካለች በኋላ እዛው አካባቢ ካለ 24 ሰዓት የሚሰራ ሱቅ ገብታ ለእንቅልፍ የሚረዳ መድኃኒትና የህመም ማስታገሻ አንዳንድ ብልቃጥ ገዝታ ወደ ክፍሏ ተመለሰች። ከሶፋው ላይ ቁጭ ብላ ያልተነካውን ምግብ እየተመለከተች ጆሮ የሚበጥሰውን ጸጥታና የሐሳቧን ሁካታ ማዳመጥ እንደመረራት ሁሉ ጆሮዎቿን ይዛ ወደ መታጠቢያ ቤት ገባች። ትንሽ ቆም አለችና ተመልሳ ጠረጴዛው ላይ የተቀመጠውን ውሃ ከፍታ በእጇ ያዘች። ከዚያም ሁለቱንም የመድኃኒት ብልቃጦች እያፈራረቀች ተመለከተች። ሁለቱንም ከፍታ መወሰን አቅቷት ፈዛ ቀረች። መድኃኒቶቹን ልትቅማቸው ወደ አፏ አስጠግታ ለተወሰነ ጊዜ ከውስጧ ጋር እየታገለች ቆየች። በዚህ መሃል ከኪሷ ውስጥ ድንገት ስልኳ ሲጮህ ልክ ሲሰርቅ እንደተያዘ ሰው ክው ብላ ደነገጠች። ሰሎሜ ነበረች። እየተርበተበተች ስልኩን አነሳችው። እንዴት እንደሆነች ለማወቅ እንደደወለችና የቀብሩ ስነ ስርዓትም በነጋታው እንዲሆን መወሰኑን ነግራት ትንሽ አውርተው ስልኩን ዘጉት። ከዛም እውነቱን ማወቅ ለሚገባ ሁሉ ሳትናገር ራሷን ማጥፋቱ የሶለንንም ሕይወት ክብር ማሳደፍ መስሎ ተሰማት። ይህም ለመሞት ያላትን ጥድፊያና ድፍረት አጠፋው። ከሁለቱም ኪኒኖች ሁለት ፍሬ ውጣ በሰላምም ባይሆን እንደ ነገሩ ስትገላበጥ ነጋላት። የአሜሪካን ዕድር ከኢትዮጵያው ይለያል። ሁሉም ንግድ ነው እዚህ ሀገር። ፊውነራል ሆም አቃባሪ ድርጅት ይባላል የአገሩ ዕድር። ድንኳን በየቤቱ አይተክልም። ድርጅቱ ሬሳውን ለቀብር ከሆስፒታል ጀምሮ ያሰናዳል። የቀብር ቦታውን ያዘጋጃል። የቀብሩን ስነ ስርዓት በሟቹ ቤተሰብ ሃይማኖትና ፍላጎት መሰረት ያስተባብራል። ለዚህ ሁሉ ገንዘቡ አንድ ላይ ይከፈላል። ይህም የማይከስም ገቢ ያለው ቢዝነስ ነው ይባላል። ለነገሩ የሚሞት እንደው ሊጠፋ አይችል፣ ሟች ውሎ አይግባ እንጂ። የሶለንም የቀብር ስነ ስርዓት ከነዚሁ ያገሬው አቃባሪ የፈረንጅ ድሮች ባንዱ ተቀናብሮ እሁድ
ከሰዓት በኋላ ተፈጸመ። እዚህ ሀገር ሰው ከመቀበሩ በፊት በደንብ ለብሶ ተውቦ ነው የሚሰናበት። ያው በሳጥን ተሰድሮ አይልማ አይስማ እንጂ። ቀባሪም ተቀባሪም ዝንጥ ብሎ ነው የሚሰነባበት። እዚህ ሀገር ደረት መምታት የለም። አስለቃሽ ጠርቶ ዋይ ዋይ አይባልም። ሶለንም ከስቃይ ህመሙ አርፎ በፍጥነት የጀመራትን የሚወዳትን ሕይወት ባጭሩ ተሰናብቷታል። የሚወደውን ጥቁር አረንጓዴ ሙሉ ልብስ እንደለበሰ በተከፈተው የሚያምር ሳጥን ውስጥ ለተሰናባቾቹ እይታ ቀርቧል። ለመጀመሪያ ጊዜ ዝምታ ገዝቶት ጸጥታ ውጦት የምድር ጉዞውን አጠናቆ መሄዱ የምር መሆኑን ለሁሉም አረጋገጠ። ለወላጅ ግን ትናንት በቅፍ ውስጥ የነበረ ልጅ ዛሬ በሳጥን ውስጥ በድን ሆኖ ማየቱ መቼም ወደር የሌለው ስቃይ መሆኑን ማን ይክዳል? ከቤተ ክርስቲያን መልስ አብዛኛዎቹ ሰዎች በቀጥታ ወደ እናቱ ኦላና ቤት ሄዱ። ሌሎቹ ደግሞ የቀብር ስነ ስርዓቱ በሚፈጸምበት አዳራሽ በሰዓቱ ተገኝተዋል። ከተለያዩ ግዛቶችና ከተሞች ብዙ ዘመዶችና ጓደኞቻቸው ለቀብሩ መጥተዋል። ከፓስተሩ የመጽሐፍ ቅዱስ የማጽናኛ ስብከት በተጨማሪ ጥቂት መዝሙሮችም ተዘመሩ። የተለያዩ የቤተሰብ አባላት የስንብት ንግግር ያደረጉ ሲሆን ዋነኛዋ ተናጋሪና የሕይወት ታሪኩን ያቀረበችው ሶሎሜ ንግግሯ በስሜትና በእንባ የታጀበ ብቻ ሳይሆን ከልጅነት እስከ ለተሞቱ ያለውን ጊዜ ስዕላዊ በሆነ መንገድ ነበር ያቀረበችው። ሶለም በስጋ ቢሞትም በእኛ ልብ ውስጥ አይሞትም። ማንም ያላያቸው ውድ ስራዎችን ትቶልን ሄደው። ይህም የሶለም ማስታወሻ ለእኛ ብቻ ሳይሆን ለትውልድ ሁሉ በሚቆይ መልኩ መቅረቡ አይቀርም። ሶለን ሕይወቱ ሁሉ የጥድፊያ እንደነበረ እኛ ቤተሰቦቹ እናውቃለን። ነገር ግን በጥድፊያም ቢሆን ብዙ ሰዎች በ70ና በ80 ዓመት በማይደርሱበት ያስተሳሰብ ደረጃ ላይ የደረሰ ሰው ነበር። ይህም እሱ ማሞገሻ አይደለም። እርሱ አሁን እዚህ የለምና በማሞገስ አንጠቅመው። በመጨረሻዎቹ ቀናት የሰጠኝን ለ7 ዓመት የሰራቸውን የሕይወቱንና ያስተሳሰቡን ክፋይ የሆኑ ስራዎቹን ከሕይወቱ መዘክር ጋር ታትሞ እንዲወጡ እናደርጋለን። ሶለን ወንድሜም መካሬም ህሊናዬም ተፎካካሪም መንትዬና መስታወቴ። ለቅሶዋ ቀድሞ መናገር ስላቃታት ሕያው ደግፎ ወደ መቀመጫዋ ወሰዳት። ለብቻዋ ከወደ ኋላ ተቀምጣ የነበረችው ሶፊያ ስነ ስርዓቱ አልቆ ሰው ሲሰናበት ወደ ቤተሰቦቹ ጠጋ አለች። መጀመሪያ ሕያውን ከዚያም አባቱን በጣም አዝናለሁ እያለችና እያለቀሰች ሐዘኗን ገልጻ እናቱ ጋር ስትደርስ ሳታስበው አቅፋቸው አውቃለሁ ምን ያህል እንደተጎዱና የልጁ ሞት አንጀቶ እንዳሳረረው። እኔም ለዚህ ምክንያት እንደሆንኩ ቢያስቡ አልፈርድቦት። ግን እውነቱ እሱ አይደለም። ባይሆንም ግን ሶለን የለምና ምን ጥቅም አለው? ግን አንድ ቀን እውነቱን ማወቁ ይጠቅሞት ይሆናል። እኔን ግን ይቅር ይበሉኝ። እኔ ምን እንደምሆን ከዚህ በኋላ አላውቅም። ሶለንን ግን ከማንም በላይ ወደዋለሁ። እያለቀሰች እንዳጎነበሰች አይናቸውንም ሳታይ ወደ ሶሎሜ ዞረች። ወይዘሮ ሕይወት እንደ ድንጋይ ሆነው ምንም ሊሏት አልቻሉ። ከሶሎሜም ጋር እንዲሁ ተቃቅፈው ትንሽ አለቀሱና አሁን የማይመችና ከባድ የሐዘን ጊዜ ነው ለኔም ለሁላችንም። ሰሞኑን እደውልልሻለሁ ብዬ አስባለሁ። አሁን ግን መሄድ አለብኝ። እዚህ ያለውን ስቃይ ከዚህ በላይ መቋቋም አልችልም አለችና በፍጥነት ፊቷን አዙራ የሩጫ ያህል አካባቢውን ጥላ ተፈተለከች። ሶሎሜም ተከትላት ሶፊያ ቆይ እንጂ አንድ ጊዜ እያለች ስትጣራ
እባክሽን ተመለሽ፣ እኔ ታክሲ እየጠበቀኝ ነው፣ እባክሽ ተመለሽ። ሳትቆም በፍጥነት ከአካባቢው ራቀች። ሰሎሜም ተመልሳ ከወላጆቿ ጋር እንግዶቹን ማሰናበቱን ቀጠለች። አንድ ልቧ ግን ከሶፊያ ጋር እንደሄደ ነው። ስንክሳር ከቀብሩ ቀን ጀምሮ ካጠገባቸው ሳትጠፋ እስከ ሰልስቱ አብራቸው ከረመች። ሶፊያን ቀብሩ ላይ ያየቻት ቢሆንም ያን ያህል ቀልቧን አልሳበችውም ነበር። ስንክሳር ሰው የሚጠቅማት ካልመሰላት ቀልቧን አይስበውም። የሚጠቅማትን ግን አይጥ ጉድጓድ ውስጥ ቢገባ እንኳን ገብታ የማግኘት ጥንካሬው አላት። ጥልፍልፍ የወይዘሮ የትናየት ልጅ ዶክተር ሳራ ከሳምንት በኋላ አዲስ አበባ ትገባለች። መላኩ ሳራን ለመቀበልና ለማስተናገድ በዝግጅት ተጠምዷል። ደግነቱ ስራው ከወትሮው ትንሽ ጋብ ስላለለት ትንፋሽ ሰጥቶታል። መካኒሳ ሰፈር ከአስፋልቱ ብዙ ሳይገባ ቆንጆ ግቢ ያለው ቤት ከነሙሉ ዕቃው የማርቆስ ታላቅ እህት ታከራይ ስለነበር ያንን ነው ለሳራ አዘጋጅቶ የጠበቃት። ከባሏ ዘመዶች ጋር ብዙም ስለማይግባቡ በብዙ ጭንቅ ነው ከአየር ማረፊያው በቀጥታ ወደ ተዘጋጀላቸው ቤት የሄዱት። የባሏም የእሷም ዘመዶች እኛ ጋር ካላረፋችሁ ብለው አስቸግረው ነበር። ሳራ ደግሞ ትንሹ ልጃቸው ታማሚ ስለሆነ ሰው ቤት ሆና ልጇንም ራሷንም ማሰቃየት አልፈለገችም። መላኩም በነገረችው መሰረት ቀንና ማታ የሚያግዟት 2 ሞግዚቶች፣ አንድ ምግብ የምትሰራና አንድ የምታጸዳ ሰራተኛ አሰናድቶላቸዋል። ለ6 ወር እነርሱ ጋር ከርመው የመጡት የባሏ የምትስኖት እናት ውሃ ቀጠነ ባይ ጨቅጫቃና አኩራፊ ሴት ናቸው። እሳቸው አሜሪካ የቆዩበት ጊዜ ለሳራ 6 የስቃይ ወራት ነበሩ። ድሮም በቋፍ የነበረው ከባሏ ጋር ያለው ግንኙነት ለመበጠስ ጥቂት ሲቀረው ነው ባለቤቱ ታመሙ ተብለው የመጡት። 2 የክፍለ ሀገር ካቻማሊ መለስተኛ አውቶቡስና አንድ የጭነት መኪና ያላቸው የምንተስኖት አባትም ትምህርት በዞረበት ያልዞሩ በራሳቸው የተሞሉ አንድ ቁልል ተራራ ናቸው። በተጨማሪም 7 የሚደርሱ ወፍጮ ቤቶች በየገጠሩ አሏቸው። ከደብረ ማርቆስ ጠቅልለው አዲስ አበባ ከገቡ 15 ዓመታቸው ነው። የቀሩት ልጆቻቸው ሁሉ ሴቶች ሲሆኑ ሁሉም አግብተው ደብረ ማርቆስና ባህር ዳር ነው የሚኖሩት። በእናቱም በአባቱም አይኑ እስኪጠፋ ተሞላቆና ቀብጦ ያደገው ምንተስኖት ብቻ ነው የቤቱ ባለ ዲግሪና አሜሪካም ኗሪ። በዚህም የተነሳ ሳራን ለእንግሊዝ ልዑል የዳሯት ያህል ነው የሚንቀባረሩት። ሳራና ምንተስኖት የተዋወቁት ሳራ አልባከርኪ ኒው ሜክሲኮ የሚባል ከተማ በአእምሮ ሕክምና ስፔሻላይዝ ስታደርግ የነበረ ጊዜ ነው። እርሱ ደግሞ እዛው ዩኒቨርሲቲ ኦፍ ኒው ሜክሲኮ በኢንተርናሽናል ዴቨሎፕመንት የማስተርስ ዲግሪ ትምህርቱን ገና መጀመሩ ነበር። ለ1 ዓመት ተኩል ያህል ምንም አበሻ ያላገኘችው ሳራ ድንገት ዩኒቨርሲቲው መጻሕፍት መደብር ውስጥ ምንተስኖትን ስታየው አበሻ መሆኑን ብቻ ገምታ ፊቷ ጥርስ በጥርስ ሆነ። ከዛም ጠጋ ብላ በስልክ የሚያወራውን ስትሰማ ግምቷ ልክ እንደሆነ አወቀች። አበሻ መሆናቸውን ሲያውቁ ሁለቱም የሚሰሩትን ሁሉ ጥለው እስከ እራት ድረስ አብረው ቆይተው እሷው ቤቱ አደረሰችው። ሁለቱም አበሻ ተርበው ኖሮ በዛው የተጀመረው ትውውቃቸው ወደ ፍቅር ለመለወጥ ጊዜ አልወሰደበትም። ከቤተሰብ ርቃ ለማታውቀውና የመጀመሪያ ፍቅሯ ለነበረው ለሳራ ሁሉም ነገር ፈንጠዝያ ሆነ። ብዙ ታሪክ ላለውና በዕድሜም 12 ዓመት ለሚበልጣት ምንተስኖትን እድሉ የሎተሪ ያህል ነበር። ቆንጆና የቤት ልጅ
ዶክተር አግኝቶ ልቡ ስለሰከረ አገር ቤት መጥቶ ሊያገባት የነበረችውን የረጅም ጊዜ ጮኛውን የሌለች ያህል ዘነጋት። ሁለቱም ትምህርታቸውን እንደጨረሱ ነበር በደመቀ ሰርግ የተጋቡት። ከዛም ወደ ካንሳስ ሲቲ ሄደው ኑሮ በመጀመር አሁን የ3 ልጆች ወላጆች ለመሆን በቅተዋል። ከመጋባታቸው በፊት ግን 3 ወንድሞቿም ሆኑ እናቷ ምንተስኖትን የማግባት ሐሳቧን አንቀበልም ብለው ድርቅ ብለው ነበር። ሳራ ግን አሻፈሬ ብላ አግብታው ይኸው አሁን መከራዋን ትበላለች። አንድ ልጅ ከወለደችለት በኋላ የእናቱ ቢጤ ጨቅጫቃ የአባቱ ልጅ ማን አለብኝ ባይሆነ ቀድሞውንም እንዳልወደዱ ታውቋልና ቤተሰቦቿን ደጅ እንዳይደርሱ ብሎ ከቤተሰቧም አቆራርጧታል። እነሱም ድሮም አንጀታቸው ያር ስለነበር የልባቸውን ነግረውት ነው ዓይንህን ላፈር ያሉት። የመጨረሻው ታማሚ ልጅ ከተወለደ በኋላ ጭራሽ እንደ ሰውም አይቆጥራት። አገሩ አሜሪካ ሆኖበት እንጂ ለመደባደብም ይከጅለዋል። ከሀገር አገር እየዞረ በየፖለቲካ ፓርቲው ስብሰባ ላይ ሲደሰኩርና ሲቆራቆስ ከርሞ ብስጭቱን የሚወጣው እሷና ልጆቹ ላይ ነው። በተለይ ለእናቱ ተቆርቋሪ የሆነውን ትልቁን ልጁን ጥሎበት አይወደውም። ብዙ ጊዜ በቀበቶ ይገርፈዋል። ልጁ አባቱን እንዳይጠላ በማሰብ ብትመክረውም ምንተስኖት የሚሰማ አልሆነም። ሁለተኛ ልጃቸው ግን የአባቷ ልጅ ናት። እሱም በግልጽ ለሷ ያደላል። በጣም ተናዶ ካልሆነ በቀር ተቆጥቷት እንኳን አያውቅም። እሷም ለእናቷ አስቸጋሪ ሆናለች። የመጨረሻውን ልጅ እንደ ልጁ ታቅፎትም ሆነ ተንከባክቦት አያውቅም። እንደውም ኦቲዝም ያለበት ልጅ እንዳለው እንኳን ለመናገር ስለሚያሳፍረው እሱን ይዘው የሆነ ቦታ ሲሄዱ ንጭንጭ ነው የሚለው። ሌሊት ተነስቶ እያለቀሰ አላስተኛው ሲለው ሳራን ይህንን ልጅሽን ወደዛ ወስደሽ አባቢው ማለት ይቀነዋል። ቤተሰቡ ሙሉ በሙሉ የሚተዳደረው በሳራ ደሞዝ ቢሆንም ገንዘቡን እንደፈለገ ከማድረግ ግን አይመለስም። በተማረበት ሙያ ሥራ ሊያገኝ ካለመቻሉም ባሻገር ሌላ ሥራ አሻፈሬ ብሎ ነው የተቀመጠው። ካለፉት 3 ዓመታት ወዲህ ደግሞ ሳራ ወደ ፕሮቴስታንት ቤተ ክርስቲያን ተመልሳ መቀላቀሏና እዚያ አባል መሆኗ ጭራሽ ኮረንት ያስጨብጦታል። የሱም ሆነ የእናቱ ንቀትና ስድብ መንስኤ አንድም ይሄ ነው። ከተጋቡ ጀምሮ ይሄ ነው የሚባል ሥራ ሰርቶ ባያውቅም ኩራቱን የሚቀንስ ነገር ግን አልተገኘም። አሁን ያለውን መንግሥት አምርሮ የሚጠላ ስለሆነ ስለዚህ መንግሥት በጎ የሚያወራውን ሁሉ አገር የሸጠ ወገን የከዳ አድርጎ ነው የሚያስበው። በዜግነቱም አሜሪካዊ ከሆነ ብዙ ጊዜ ሆኖታል። ከሀገር የወጣው በደርግ ጊዜ ሲሆን በተለይ ባለፉት 6 ዓመታት ደጋግሞ ወደ ኢትዮጵያ ተመላልሷል። የሚመላለሰው ቢዝነስ ጀምራለሁ በሚል ቢሆንም የሱ ዋና ሥራ አዲስ አበባ ካሉና ከአሜሪካም አብረውት ከሚመጡ ጓደኞቹ ጋር ሲጨፍሩና የሴት ጭራ ሲከተሉ መዋል ነው። እሱ እንደፈለገው ለመሆን ባለመብት እንደሆነ ቢያስብም በጣም ቀናተኛ ከመሆኑ የተነሳ ሳራን ከማንም ወንድ ጋር ቢያት ሊያብድ ነው የሚደርሰው። ከኬንያ ጀምሮ አገባቸዋለሁ እያለ የተጠቀመባቸው ሴቶች ቁጥር ጥቂት አይደሉም። ከሳራ ጋር አብረው ወደ ኢትዮጵያ ሲመጡ ግን ይህ የመጀመሪያ ጊዜያቸው ነው። መላኩ የሳራ ነገር ሆኖበት እንጂ ምንተስኖትን ጭራሽ ባያገኘው ይመርጣል። ሳራም ለምን እንዳገባቸው አይገባውም። አንዳንዴ ጠንቋይ ለራሱ አያውቅም እንዲሉ ሳራ እንዲህ አይነቱን በራሱ የተሞላ አእምሮ ቢስ ማግባቷ ፈጽሞ አይገባኝም ይላል መላኩ። አንዳንዴ ደግሞ እንግዲህ ወይ አክመዋለሁ ብላ በዛው ፍቅር ይዟት ይሆናል የተጋቡት። ውስጡ እያረረ ይቀልዳል። የሳራን ሕይወት የበለጠ ያከበደው የሦስተኛ ልጃቸው ኦቲዝም በሚባል የአእምሮ እድገት መዛባት ችግር ህመምተኛ መሆን ነው።
የህመሙ ደረጃ አስከፊ ስለሆነ የ24 ሰዓት ክትትልና ክብካቤ ስለሚጠይቅ ብዙ ጊዜ ካጠገቡ መለየት አትችልም። እነ ሳራ ቦሌ አየር ማረፊያ ከምሽቱ 4 ሰዓት ነው የደረሱት። ሊቀበሏቸው የመጡት የምንተስኖት ወላጆችም ወደ ቤት እንሄድ አሉ። ልጆቹ ሁሉ ደካክመው ስለነበርና በተለይ ታማሚው ልጅ ፈጽሞ ስላልተኛ ሳራም ከሚገባው በላይ ደክሟት ስለነበር ልጆቹም ደክመዋል፣ እኛም ደክመናል፣ አሁን የሚያስፈልገን እንቅልፍ ነው፣ ስለዚህ ወደ ማረፊያችን ነው የምንሄደው ብላ እቅጩን ነገረቻቸው። በንዴት የጦፉት የምንተስኖት እናት ስም አንተ፣ እሷ ከፈለገች ሄዳ መጋደም ትችላለች፣ አንተ ግን ቤተ ዘመድ እየጠበቀ ስለሆነ ከኛ ጋር ነው የምትሄደው አሉ እየተቆናጠሩና እንዲያግዟቸው ወደ ባላቸው እያዩ። አባትየው ትንሽ ዝም ብለው ከቆዩ በኋላ ሳርዬ፣ ቤተሰቡ ሁሉ አፉን ከፍቶ እየጠበቀ ነው። በእርግጥ ምንም ጥያቄ የለውም ድካሙ፣ ግን ያው አንድ አፍታ እኮ ቀመስ ቀመስ አድርጋችሁ ትሄዳላችሁ አሉ ረጋ ባለ ድምፅ። አባባ ይቅርታ ያደርጉልኝ፣ እኔ ወላልቅ ያለሁ ምንም አልችልም። ባይሆን በቃ እንደሱ ከሆነ ሁለቱ ልጆች ይዞ ምንተስኖት ከእናንተ ጋር ይሄድና ረጋ ብሎ ይምጣ። እኔ የኛውን ይዤ ቶሎ ላስተኛውና ባይሆን ነገ ጠዋት ሁላችንም አብረን እንምጣ አለች ትዕግስቷን ሳትስት። የዘመድ ምን ይላል ግማሽ ቤተሰብ ይዘን ስንሄድ፣ አንተ ምንተስኖት አንዳትንም እንዴ አሉት እናትየው በቁጣ እያዩት። ምንተስኖት የሳራን ትክክለኝነት ስላወቀ እናቱን ምን አድርጎ ማብረድ እንደሚችል ግራ ገብቶት ሲቁለጨለጭ አባቱ ከዘራቸውን እያወናጨፉ ምን ትላለች እቺ? የምን መንጣጣት ነው? ዝም በይ ወዲያ። አታዩም እንደ ሕጣኑ እንዲህ እየጮኸ መከራዋን ሲያበላ ደግሞ እሷም እምቢ አላለች። እሺ ልጄ ሳራ፣ ሁላችሁ ብትመጡ ደስ ይለን ነበር፣ ግን ልክ ነው ያልሽው። ምንትየና ልጆችም ቶሎ ይመጣሉ ዘመድ ሰላም ብለው አሉና የመጨረሻ ብይናቸውን ሰጡ። ከዚያም ጠጋ ብለው አይዞሽ ልጄ በርቺ፣ ነገ እንጫወታለን፣ አሁን ገብታችሁ ረፉ ብለው የሚያለቅሰውን ልጅ ራስ አባብሰው ዞር ሲሉ ሁሉም በየፊናው ተበታተነ። እነ ሳራ ከጥቂት ቀናት በኋላ እንቅልፋቸውም እየተስተካከለ የአዲስ አበባንም አየር እየለመዱት ነው። ምንተስኖትም ያው አገር አልበቃ ብሎታል። አሁንማ በቃ ከጓደኞቹ ጋር ከከተማ እየወጣ አድሮ መምጣት ሁሉ ይዟል። ቤተሰብና ታማሚ ልጅ ያለው ቀርቶ ትዳር ያለውም አይመስል። ከአሜሪካና ከአውሮፓም ወደ አገር ቤት ገብተው መኖር የጀመሩ ጓደኞቹ ጋር አገር ምድሩን ሲያብጠለጥሉ አበሻን ሲረግሙና ያለውን መንግሥት ኀጢአት ሲከምሩ ነው ውለው የሚያመሹት። ከሳራ ጋር አልጋም ከለዩ ይኸው 6 ወር ሆኗቸዋል። እሱም ይሄን እንደፈለገው ለመሆን እንደተሰጠው የምስክር ወረቀት ቆጥሮታል። አዲስ አበባ ሲመጣ አርፎ አይቀመጥም። ታስሮ እንደተፈታ ጥጃ ሲዘል ሲቧርቅ ሲቀብጥ ነው የሚገርመው። ይህንን ሙሉ በሙሉም ባይሆን ሳራም ታውቃለች። እሷም ነገሮች ጋብ ሲሉላት ከነመላኩ ጋር ወጣ ወጣ እያለች ሀገር ማየት፣ አዳዲስ የተከፈቱ ቤቶችን መጎብኘት ደስ ይላታል። ዘመዶቿ ቤትም ልጆቿን ይዛ ትሄዳለች። ሁልጊዜም ለመሄድ ታስብ ስለነበር መላኩ አማኑኤል ሆስፒታልን ወስዶ አስጎብኝቷታል። ያየችው ነገር ልቧን ነው የሰበረው። አሜሪካ ለተማረ ሰው በእርግጥም ልዩነቱ የማታና የቀን ያህል ነው። በመጀመሪያ ሆስፒታሉ መርካቶ ውስጥ መሆኑ የሚፈጥረው ጭንቅንቅና ውጥረት ደህና አእምሮንም ይፈታተናል። የቤቱ አሰራርና የበሽተኞቹ መኝታ ክፍል እፍግፍግ ማለት፣ ያለው የበሽተኛ ቁጥርና የጤና ባለሙያው መጠን አለመጣጣም፣ ሁሉም ነገር ነፍሷን ጭቁና አድርጎት ነው የተመለሰችው። ከሁሉም በላይ ደግሞ ይህ የአገሪቱ ብቸኛ የአእምሮ ሕክምና ሆስፒታል መሆኑ ራሷን ነው ያዞራት። እሷ በምትሠራበት አገር በአንድ ሆስፒታል ውስጥ ያለውን የአእምሮ ሕክምና ዶክተር ቁጥር ያህል እዚህ በጠቅላላ ሀገሪቱ ውስጥም እንደሌለ ስታውቅማ ነገሩ የባሰ ዘገነናት።
እናም የሆስፒታሉን ዳይሬክተርና የክፍል ኃላፊዎች አግኝታቸው እስካለች ድረስ በማስተማርና በምትችለው ለማገዝ ተስማምተው ተለያዩ። ጉዳዩ ከግቢው ከወጣችን በኋላ ፈጽሞ ሊለቃት አልቻለም። እሷ ደግሞ የሕፃናት አእምሮ ስፔሻሊስት ስለሆነች በተለይ የሕፃናቱ ጉዳይ ገና ተመልካችም እንዳላየው ሆኖ ነው የተሰማት። ስለ ኦቲዝም ሕክምና ጠይቃ እንኳን ሕክምናውን የሚሰጥ ማዕከል ቀርቶ ህመሙንም በደንብ ተረድቶ በሰዓቱ ለቤተሰብ በትክክል ለማሳወቅ የሚችል ብቁ ባለሙያም እንደ ልብ እንደማይገኝ ተረዳች። ይህም ታማሚ ልጅ እንዳላት እናትና እንደ ስፔሻሊስት ሐኪም ትልቅ ሸክም ፈጠረባት። እዚህ ሀገር ብትኖር ልታመጣ የምትችለውን ለውጥ ስታስብ ደግሞ የተስፋ ጭላንጭል ታያት። በሚቀጥሉት ቀናት ውስጥ የዩኒቨርሲቲውን የአእምሮ የነርቭና የሕፃናት ሕክምና ክፍሎች በማናገር የ2 ቀን ሴሚናር በኦቲዝምና ተያያዥ የአእምሮ እድገት መዛባት ህመሞች ላይ አጭር ስልጠናና በሬዲዮና በቴሌቪዥንም ቃለ መጠይቅ ሰጠች። ባሏ አካኪ ዘራፋል እንጂ የራሷን ልጅ ይዛ በቲቪ እያሳየች ነበር ህዝብ ማንቂያ ትምህርቱን ልትሰጥ ያሰበችው። እዚህ ሀገር እንደዚህ በፍጥነት እያገኘችው ያለው ዕውቅናና ተሳትፎ ምንተስኖትን ውስጡን ሳይበላው አልቀረም። በተናደደ ቁጥር ሁሉ እነሱን በመስደብ ስለሆነ ቁጣውን የሚያበርደው፣ እሷ ግን በየመንገዱ ላይ ጨርቁን ጥሎ ካበደው ጀምሮ በየቤቱ ታሞ ቤተሰቡ ምን ማድረግ እንዳለበት ግራ ገብቶት እስካለው ድረስ አንድ ነገር ማድረግ እንዳለባት ነው ውስጧን የተሰማው። ለመሄድ 1-2 ሳምንት ቢቀራቸውም ጊዜውን ለማስረዘምም አስባለች። ለምን ተስኖት ግን አልነገረችውም። እሱ ምን ጨነቀው? እዚያም መጨፈር እዚህም መጨፈር። አንድ ቀን ደብረ ዘይት ከልጆቹና ከነመላኩ ጋር ውለው በጊዜ በመመለስ መላኩ ከልጆቹ ጋር ሲጫወት ማርቆስና ሳራ ደግሞ ሶፋው ላይ ቁጭ ብለው እያወሩ ነበር። ያለ ወትሮ ምንተስኖት ዛሬ በጊዜ ነበር የገባው። ሁሉንም ሰላም ካለ በኋላ ፊቱን አጨማዶ ማን ነው ይህንን የጴንጤ ነገር የሚያዘፍነው? በእናትሽ አቆሚ ወይም ቀይሪ ወዲያ አለ። ነገር እንደፈለገ ሳራ ገብቷታል። በዚህ መሃል መላኩ ተነስቶ ሙዚቃውን እያጠፋ ይቅርታ፣ የጴንጤ ስለሆነ ነው ወይስ መዝሙር ስለሆነ ነው የሚያስጠላ? አለው በለሰለሰ ድምፅ። በእናትህ ተወኝ። እኔ ልቅሶ ነው የሚመስለኝ። ነገረ ሥራቸው ሁሉ አያምረኝም። ለማያቅሽ ታጠኛለ ያገሬ ሰው። እንዲያውም እኔ ሃይማኖት ሲባል አይመቸኝም። የደካሞች ምርኩዝ፣ የሕዝብ ማደንዘያ ዕጽ ነው። ሁሉም ያስጠሉኛል አለና አንዱ ሶፋ ላይ ዘፍ አለ፣ የቲቪውን ሪሞት በእጁ ይዞ። ሙግት የለመደው ስሉ የመላኩ አእምሮ በየትኛው አቅጣጫ እንደሚሄድ ትንሽ አስቦ ስለዚህ ችግርህ ሃይማኖታዊ ሙዚቃ መሆኑ ላይ ነው ወይስ የምዕራባውያንን ባህል ማንጸባረቁ ላይ አለ። አንድ ባንድ ራሱ የተናገራቸውን ምክንያቶች እየመዘዘ ሊሞግተው። ሁለቱም ሰዎቹ ራሳቸው ለእኔ ችግሮች ናቸው አለ ምንተስኖት አሁንም ድምፁን አግሎ። ሳራ መላኩ እንዲተወው በዓይኗ ነገረችው። መላኩ ቢገባውም ሊተወው አልፈለገም። አሁንም አልገባኝም። አንድ ባንድ ብታስረዳኝ ደስ ይለኛል። ልክ ከሆንክ ደግሞ ማወቅ እፈልጋለሁ። ዝም ብለህ በሌላ ነገር ተናደህም ከሆነ ግን መተው እችላለሁ አለ መልስ እየጠበቀ። በእናትህ መላኩ ምን አርግ ነው የምትለኝ? አሁን ያልኩት ግልጽ አይደለም። ለምን አንተን እንደሰደብኩ አድርገህ ታቀርበዋለህ? እሺ ምኑን ነው ማስረዳ? ራሴን እኮ ግልጽ አድርጌ የተናገርኩ መሰለኝ። እንደ ስድብ ከመሰለህ እንደዛ ማለት አይደለም። በቃ ሰው ሐሳቡን መግለጽ አይችልም ማለት ነው እዚህ ሀገር አለ መውጫም እየፈለገ በተወሰነ መጠንም የተናገረው እየጸጸተው።
አይ እኔ ተቀይሜ ምናምን አይደለም። እኔም ሐሳብን በመግለጽ አምናለሁ። ግን መዝሙሩን የጠላኸው ሃይማኖታዊ ስለሆነ ከሆነ ለምሳሌ ከኦርቶዶክስ መዝሙር ጋር ችግር ያለበት አትመስልም። የራሳቸው እያለላቸው ስላልክ ማለቴ ነው። እናም ሳስበው ሃይማኖትን በድፍኑ የምትጠላ አይነት ሰው አትመስለኝም። የሌላ ሰው ባህልና የምዕራባውያን ሙዚቃ መሆኑን ከሆነ ያስቆጣህ አሁንም ለእኔ ይጋጭብኛል። ምኑ ነው የሚጋጭብህ? ምኑ ነው የሚጋጭብህ መላኩ? ልክ እኮ ነው። እስኪ ያስበው። ሁሌም እኮ የራሳችን ስንት ውብ ነገር እያለ መጀመሪያ የራሳችንን ያስጥሉንና እኛ ስንጥለው ወስደው አሽገው መልሰው ለኛው ይሸጡልናል። ድሮውንስ አፍሪካን፣ ኢንዲያን፣ ደቡብና ሰሜን አሜሪካን በዚሁ በሃይማኖት ከለላ አይደለም አንቀው ስንት ዘመን የቦጠቦጡ? እሺ ይሄ ውሸት ነው አለ የማይረታ ነጥብ እንዳቀረበ በመተማመን። ያልከውን አልቃወምም። ሃይማኖትን ከማንኛውም ነገር በላይ ሰዎች የራሳቸውን ፍላጎት ለማስፈጸምና ኃይላቸውን ለማንሰራፋት በተሳሳተ መንገድ ተጠቅመውበታል። በብዙ ሚሊዮን የሚቆጠሩ ሰዎች በሃይማኖት ጦስ ሕይወታቸውን አጥተዋል። ሕዝቦች ክብራቸውን ተገፈዋል። ዛሬ የኛ ብለን የምንዋደቅለት ሃይማኖት ምናልባት ከተወሰነ ትውልድ በፊት የኛ አባቶች በሞትና በሕይወት ትንቅንቅ ውስጥ ሆነው በግድ የተቀበሉት ሃይማኖት ሊሆን ይችላል። ደግሞ መርሳት የሌለብን ነገር ከምንም ይልቅ በሃይማኖት የሰዎች ቁስል መፈወሱን፣ ችግረኞች መረዳታቸውን፣ ህብረተሰብ ከቀውስና ከዝቅጠት መዳኑን ነው ማወቅ ያለብን። ዛሬ የብዙ ሀገሮች ሕጎች ምንጫቸው ሃይማኖት ነው። ለሃይማኖት ግድ የሌላቸው እንደሆኑ የሚሰብኩት ሰዎች እንኳን ሃይማኖት የለሽነታቸው ያለ ሃይማኖት አይቆምም። ሁሉም ጸጥ ብለው ይሰሙት ነበር።